يا فكري دسيتنا بقلبي وشاي كتاك ከሰው ጋር ለማጣላት ነው ሁሉ ነገር ምን ያልሻለሽ ወይ ምንድነው ፍላጎት? አሰሚ ጭንቅላትሽ አይሰማም ወይ? እኮ የጭንቅላትሽ አይሰማም ወይ? ስነ ስርዓት ነስ ምንድነው ይሆንሻል? ምን አገባ የፈለኩትን ቦል ስነ ስርዓት ለምን አይኖርሽም? አንተ ስነ ስርዓት የምታውቀው ነው እኔ ስነ ስርዓት የምትለኝ ምን አገባ? ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ? የሚመለከት ነገር አለ? ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ ወይ? በጣም ያምሻል? ያምሻል ወይ? ስነ ስርዓትሽን ለምን አትይዥው? ተከብረሽ ለምን አትኖሪም? አንተ ስነ ስርዓት የምታውቀው ነው እኔ ስነ ስርዓት አንድ ነገር ልንገርሽ አይደል? እኔ ዛሬ ይሄንን ልጅ ወስደዋለሁኝ። ከዛም በኋላ ግን አንድ ነገር እንድትጠይቅኝ አልፈልግም። ገባሽ? በዚህ ሰበብ ነው አይደል ያደረግሽ? እኔን ለማናደድ ወይንም እኔን ለማሰቃየት እኔን እንትን ለማለት ነው አይደል? ሁሉ ነገር እኔ ራሴ ላይ እኮ ነው የምኖረው። ምን ያቃጥላል? ምን አንገበገበ? አንተ ምን አገባስ? ላይው ስለማልፈልግ መቃለቃው እዚህ ቤት ውስጥ ላይው ስለማልፈልግ ነው የሚያንገበግበኝ። ውጪ ላይ ፈለግሽውን ነገር ብትወኛ አይገርመኝም፣ አይደንቀኝም። ገባሽ? አዎ አሁንም ቢሆን ማለት ነው እየሰማሽ ነው። ከቻልሽ ለልጁ የሚያስፈልጉት ነገሮች ልታቀራርቢልኝ ይሻልሻል። ልጄን ይዤ እወጣለሁኝ። ከዚህ በኋላ ምክንያት አድርገሽ ምን የምትመጪበት ጉዳይ ነው። አንተ እኮ ነው ምክንያት እያረካ ስር የምትጎተተው እንጂ አይደለም። አልደረስኩብህም። ተረጋግተሽ የትና የት ድረስ ነው ብለህ የምትጠራኝ አንተ እንጂ እንዴ? እሺ አሁን ምንድን ነው የምትፈልጊው? እኔ እኮ የምትፈልጊው ነገር ራሱ ግራ እየገባኝ ነው። አንተ ልጠይቀኝ ምንም አልፈልግም። ምንድን ነው የምትፈልጊው? አንተ ግን ምንም ፈልገው እኔ እኮ አልደረስኩብህም። አንተ የምትፈልገው ነገር ምንድን ነው? አንተ ከኔ ባይሆን በቃ ይሄን ልታየው አልፈልግም አልኩሽ አይደለ? አንተ ልታየው አልፈለግክና ችግር የለውም። አሁን አንቺ የራስ ጉዳይ ሩይ ለማስተካከል ሞክሪ። ሰበብ እያደረግሽ ነው። ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት የምኖረው ሄይ ሰማኛለህ? ይሄን ልጅ ሰበብ አድርጋ ላይው ስለሚመጣ ነው አይደል? እንደዚህ አይነት ነገሮች እያደረገች ያለችው ቢሆንም እንደዛ ስለዚህ ያለን አማራጭ ምን መሰለህ? ይሄንን ልጅ ይዘን እንሄዳለን። ችግር የለውም። የትኛውም ልጅ በወተት የሚያደርጋል አለቀ በቃ። በሌላ ወተት ትክክል። ግን በዚህ መሀል እናንተ በዚህ ልጅ እንደዚህ መሆን የለባችሁም። ምን ሆነሃል እንዴ? እኔ ከሰው ጋር መጣላ ይሄ ልጅ የሆነ ነገር ባረጋ ማስተካከል ያለብሽ ነገር ለምን ማስተካከል አትችይም? በቃ እዚህ ቤት አይምጣልሽ አይደል? አለማምጣት እኮ ምን ችግር አለ? እሱ ስንትና ስንት ሰው እየጎተተ ሲመጣ ነበር እንዴ? ስለዚህ እኔም የራሴ አይምጣብኝ ስትይ አይደለም ማንም ሰው አይምጣብኝ ስትይ አስቁሜልሻለሁ። ገባሽ? ያንተም ጓደኞች ማንም ሰው ሄርሜላም እዚህ ቤት መምጣት አትችልም ስትይ ማንም ሰው አንቺ ከመጣሽ ጀምሮ የመጣ ሰው የለም። ገባሽ አይደለ? አስቁሜልሻለሁ። ስለዚህ የኔንም ፍላጎት የመጠበቅ ግዴታ አለብሽ። መምጣት ስለማትችል ሰምኛለሽ? አሁን ደግሞ እኔ እዚህ ቤት እየኖርኩበት ያለሁት እኔ ነኝ የሚከፍልበት ሰው የራሴ የምላቸው ሰዎች ይወጣሉ። ይሄን ሰበብ ቢሆንብንስ? እሺ እዚህ ጋር መተነው ሰበብ ቢሆንስ? የምን ሰበብ ነው? የሱ ቀላል ነው። የመማታቱ ማሰጥተው ሲጀመር ለምን አንቺ ተረጋግታችሁ ለምን ለማውራት አትሞክሩም? ሰውን ልውስጥ ባታስገቢ ተመላለሳችንን ባታስጨርሽኝ ጥሩ ነው። ገባሽ አይደለ? እኔም እንዳልታላልኩም በእናትህ ብዙ አትደምጣ። እሺ እንዴት ሊሆንብሽ አበጠው አንቺ አንተ ስንት ላይ ሴት ልጅ ላይ እጅ ስለማላነሳ ነው። እኔ አብርሽ ምን ማለት ያምሻል አይደረግም እኮ አንቺ ራስሽ ስለዛት ነው። ሰዓት ጀምሮ በስተት ጫፊን እንዳትነካኝ ሰምተኛል? ምን ታመጪ ለማጪኝ ነኝ ማመጣው ማሳያለሁ። ምን እንደማመጣ በደንብ ታውቀኛለህ። ለምን ምንድነው ምን አባባው ምን ልታረጉት ምን ልትደረግ አንተ ቆይ ምንድነው የፈለከው? ምን ልታረጉት? እስቲ ምንድነው የፈለከው አንተ? ይኸውልህ ያለኔ ፍቃድ እንድታወራት ማን ነው መሬ ዘመተሷ እንዳስፈራራት ማን ስለሆንክ እንዳነካኝ ሰምተኛል። እንዳነካኝ አንተ ማን ስለሆናችሁ ያለኔ ፍቃድ እንድታወራት ስማኝ። ሁለቱ ያወሩ ዝም ብለው እንዲህ ስርዓትን ያዘ። ምንድነው ከኛ የፈለከው? ቆይ ሰማኛለህ? እንደዚህ አጠገቧ እንደዚህ እንዳለ ቆይ ተረጋጋ። ከኛ እያወራት ነው። ከኛ ያስፈራራችሁ ማንም ወንበዴ ይዘመት ከኛ ምንድነው የማይመስል ነገር ለምን ታደርግ? ግልጽ ነገር ነው። ምንድነው ብቻው ስማ፣ አሁን ላይ የኔ ብቻ ነች። ስለዚህ ምን ይጠበቅሽ? ስለዚህ አታስጨንቃት። በቃ ቤት እየመጣ እዚህ ቤት ውስጥ መምጣት ለምን አስፈለገ እንዴ? እኔ ሩታም ብዬ ነው የመጣው እኮ እዚህ ቤት ውስጥ እንዳመጣ ብያለሁ እኮ። አንተ ማን ነኝ ብለህ ነው የምታስበው እንዴ? ማን ነው አንተ? ቆይ እንዳመጣ ብያለሁ አይደል? ምንድነው? ቆይ ማን ነው የሚሰብስበው ያለው? አልገባኝም። ሰምኛለሽ? ያገበግብ እንደዚህ እኔ እሱ ከበር ጋር እንዳይገባ ማድረግ እችላለሁ። ተረዳሽኝ?
በሰነስርዓት በንግግር ማመን ሰው ስለሆንኩኝ ነው በንግግር እየተናገርኩኝ ያለሁት ማለት ነው። አንተ የምትሰማ ከሆነ ማለት ነው እንዳነከኝ ሰምተኛል። ደስታ ነው ስም ስርዓትን ብትይዝ ይሻላል። እኔ ለአንተ ማንስ ሰው አይደለሁም። አንተ ራስህ ቆይ የማንም ወንበር ይዘመተ ማንም የለውም ብለህ አንቺ የውጭ ዜጋ ነው ብለህ እንደዚህ የምታረጉት በሱ ምን አይነት ሀገር ላይ ነው የምትውሉት እንዴ? ያንተ ሜዳ ላይ ይመስላችኋል እንዴ? ምን ሆናችሁ? ሲያትን በጫወጭ ዝም ብለው ጀመረ። ስርዓት ይኑር። ለዚህ ነገር ነው እንዳንገም በለምትጨረጫ መንገድ ላይ ይዘመተህ እኔ ማስፈራራት ሰምተኛል። ስርዓትን ብትይዝ ይሻላል። ለአንተ እኔ በጣም ማላሰው ነው ጺምህን ነው ምላጭ ላስወጥቼ ማንም ይመጣበት ታሪክ የለም። ሰማኝ ስርዓትን ያዝ ሩታ አንቺ እሱ ጋር ጨርሺ። ወንድ ልጅ ነው አይደል? ከወንድ ጋር ነው እያወራ ያለው። ለምን አትረጋጊም አንቺ? እዚህ ጋር ሰላም እንዲወርድ አይደል? ማነው እሱ ሲጀመር እንዴ? እኔ ሰው ነኝ እኮ ሰው ነው። እኔ ደግሞ ለዚህ ቀራቢ ነኝ። እንደውም ከሱ የበለጠ በንግግር አይደለም። ዝም በላ ነው በንግግር ታምኛለሽ? ካንተ ጋር መነጋገር አልፈልግም እኮ በንግግር የምታምኚ ሰው ከሆንሽ ጭንቅላትሽ የሚሰራ ከሆነ ማለት ነው አንድ ቃል እኮ በቂ ነው። ገባሽ? እኔን ማናደድ ከፈለግሽ ውጭ ላይ ማናደድ ትችያለሽ። ይሄ ግን የኖርኩበት የተከበርኩበት ቤቴ ነው። አዎ አንተ ክብር ታውቃለህ እንዴ? አንተ ጭንቅላት ይሰራል እንዴ? ሆነ ከዚህ በኋላ አንተን የምታገስበት አቅም የለኝም። እሺ እንዳነ እኮ የምታገስበት አቅም እንዳትነኩኝ አበዛችሁት። በቃችሁ። እኔ ችግር የለውም። ሰው የለውም ብላችሁ ነው አይደል? አሳያችሁ። ሁለታችሁም ልካችሁ ነው። አንተ አሁን ትወጣ አይደል እንዴ? ማንም ወንበዴን ከመንገድ ላይ ዘመተን ታስፈራራለህ? ልታስደበድበኝ? አሳያለሁ ደግሞ ማንነት ሁለት እሺ ጉራራ ተፋብቶ ቆይ ምንም አይመጣም። በጣም ጸባይ ገዛም እንዴ አንተ? ጸባይ ገዛም ወይ? የሰው ልጅ ጸባይ እኮ ይገዛዋል አይደል እንዴ? እንዴ ምንድነው የምትጠብቀው ከዚህ በላይ እንዴ? ወይስ እስክንገል ላይ እየጠበቅን ያለው አንተ ነኝ ምትል ማንንም አትልም። ሰበብ ለምን ትሆንብናለህ? እኛ ላይ እኛስ ላይ ለምን ሰበብ ትሆንብናለህ? ስማ ለሩታ ስል ማን ከፍሎ መስዋዕትነት ይሄ አንገቴን ይሰጥላታል። አባቷላ ብዙ ነገር ብዙ ስራዬን ለቅቄ ነው እዚህ ድረስ የመጣሁላት። ይሄ የምታስፈራሩኝ ነገር ምናምን ለኔ ምንም ገብቷል አይደል? ስለዚህ ተረጋጉ ሁለታችሁ። አይ ከሆነ ደግሞ ልካችሁ ነው ማሳያችሁ። እስካሁን ታግሻችሁ ልክ ሰማይ ለነገር ምንድነው የምንተማመኑ? ልካችሁ አንድ እንኳን ቁም ያሳየህ ነገር የለም። ዝም ብሎ ጉራ ብቻ ማለት ነው። ሰማኛለህ ሩታ አክብሬ የቀድሞ ፍቅረኛዋ አስሉኝ ሲጀመር ታስተላላ አትከሳስ ላይፋት ነው ስራውኝ በጣም ለማጥፋት እንዴ ሉሌንም ለኛ ተወልድ በቃ እኔ አሳድግልሃለሁ። የቸገረህ ነገር ካለ ችግር የለውም። ገብቶሃል? ውጭ ወስጄ አስተምረዋለሁ። ቆንጆ ትምህርት ቤት አስተምረዋለሁ። መጀመሪያ አምስት ያክል ያቋረጥከውን ትምህርት ጨርስ። ስለ ልጄ ከምታወራ ማለት ነው። አንተ እስከ ስንት ነበር የተማርከው? አይ ብዙ አታበሳጭው። ቢያንስ የሉሌ አባት ስለሆነ ብዙ አታበሳጭው። ሰማኛለህ? የሆነ ቦታ ወሰዱና ምከረው። ሊያወራህ ይፈልጋል። ስማ እንዳነካኝ ማውራት ከፈለግን ወተን እናወራለን። እንደ ወንድ ማለት ነው። ገብቶሃል? እንዳነካኝ ማንም ሌላ ነገር እንዳንገባት ፈልጋለሁ። ችግር የለም። ከኔ ጋር ልትገባት ፈልጋለሁ። አልፈልግም። በቃ የማትፈልግ ከሆነ ግን እኔ ማውራት ፈልጋለሁ። እሱ ሊያወራ ይፈልጋል። ምን ቤት ነው አንቺ? እሱ ወንድ ነው። ቤት ነው እሱ። እኔ ጓደኛዬ ነው። ቆይ ጓደኛዬ ነው እሱ። ቤት ነው። ማን ነው? አንተ እኔ ማውራት ትፈልጋለህ? እንዳትጸጸት ነው ተናወራለን። እንደዚህ ልብሴን እንዳትንከ
እርግጠኛ ወጣው ደሴን እንዳትሩት ወጣው ሙድ ውስጥ ነው ካንተ እንደሚያፈቅርሽ አውቃለሁ። ገብቶሻል? ፍቅሩ እንዳልወጣለት አውቃለሁ። ምንም እንደሚያደርግ ምን አስመጣ አንድ ያሰልፍ አሳልፈኛል። ደህና አድርገህ በደንብ አድርገህ እስኪገባው ድረስ ምከሮሽ ትመከራለህ። የምክርም አይነት አለ ጓደኛህን ታጠዋለህ። ይገርም እስቲ ወደ እንዳነቅ ማንም እንዳትወይም ብያለሁ ራሴ እሺ ወጥልሽ ያው ወይ ጥሩ ሰው ይዘሽ መተሽ ለማናገር እንኳን በቂ ያልሆነ ሰው ንግግር እንኳን በስነ ስርዓት ማይችል ነው። ይሄን ተብታባ ይዘሽ መተሽ ከኛ ጋር ተለማት ጥሩ ነው። ለጊዜው ለትንሽ ለስና ያስኩለት የሚያስፈልግ ነገር ካለ ደውዬ መጠየቅ እችላለሁ። ታመጪልኛለሽ? ገባሽ አይደለ? ታመጪልኛለሽ ሳይሆን እንደወሰድከው መልሰህ ታመጣዋለህ። በምታስፈልጊው ሰዓት እጠራሻለሁ። ትመጫለሽ። ከዚህ ሳታልፍ ነው የማስመለስህ። ችግር የለውም። እሱን እናያለን። እኔ ካንተ ጋር ብጋፋ ይሄ ጨቅላ ነው። አንተ የኛው ነገር መስራት ስላቆመ ተሰባብረዋለሁ። ልጅ አልጋፋም። በምቀበል መንገድ ግን እንዲያንጫንሽ ይቀበላል። ይሰማሽ ነው። ለሱ ካስፈለገኝ እደውልልሻለሁ። እኔ ራሴ ደውዬ ያለበት ድረስ ቀበለኝ። ችግር የለውም። ጠብቅ